የተከበራችሁ የለኔቱ ተከታታዮች እንኳን ደህና መጣችሁ። ዳጣ ክፍል 61 ይዤላችሁ ከች ብያለሁ። እንግዲህ ዳጣ ከባድ የራስ ምታት አጋጠማት። ከዛ ሰላምዬም ተነስታ እኔ እኮ እናትሽ ነኝ ስትላት፣ ዳጣ ደግሞ የጠረጠረችው ጥርጣሬ ልክ ስለነበረ ራሷን መቆጣጠር አቅቷት ፍጥጥ ብላ ቀረች። ናታም እንግዲህ ሰላምዬንና ዳጣን አብረው ፎቶ እያነሳቸው እንዴት ነው የምታምሩት? ተስተካከሉ፣ በጣም ቆንጅዬ ናችሁ፣ በጣም ታምራላችሁ እያለ እያደነቃቸው ነበርና ፎቶ ካነሳቸው በኋላ ወይ ናታንዬ በጣም እናምራለን እንዴ? እኔና ዳጣ እኮ እናትና ልጅ ነን ስትል፣ ከዛ ናታንም በድንጋጤ ፍዝዝ ብሎ ቀረ። ዳጣ ደግሞ ምን እየተካሄደ ነው? አምላኬ ሆይ ዘንድሮ መቼም ከፈተናና ከስቃይ ውጭ አላለኝም። እውነት ሰላምዬ የኔ እናት ናት እንዴ? እንዴት ሊሆን ይችላል? በምን ምክንያት? እያለች ራሷም ብዙ ጥያቄ ከጠየቀች በኋላ እዛው ድፍት አለችና ናታን ደግሞ እጅጉን በጣም ስለደነገጠ ሰላምዬ ምን እየሆንሽ ነው? ቆይ አንቺ የተናገርሽው ነገር እውነት ነው እንዴ? ብሎ ሲላት አረ በጭራሽ አለችና ሀሳቧን ቀየረች። ናታንም ደግሞ ዳጣን አንጠልጥሎ ወደ ሆስፒታል ይዞ ሄደና አቶ ደረጀም ደግሞ እያበደና እየጨለለ መጣና ወይኔ ጉዴ! እዚህ ቤት እየተሰራ ያለው ድራማ ለምንድን ነው የማይገባኝ? ቆይ አሁን ደግሞ ዳጣ ምን ሆና ነው ራሷን የሰጠችው? ናታን ዳጣን ምን አድርጋት ነው ብሎ ሲጮህበት፣ ኧረ አባዬ በጭራሽ እኔ ምንም አላደረኳትም። ከሰላምዬ ጋር እየተጫወቱ ሳለ በድንገት ዳድፍት ስትል እኔም ደንግጬ አፋፋፍሼ ባነሳትም በጭራሽ ልትሰማኝ አልቻለችም። መጨረሻ ላይ ያለኝ አማራጭ አንጠልጥዬ ወደ ሆስፒታል መምጣት ነበረ። አባዬ የተፈጠረ ነገር አለ እንዴ ብሎ ሲለው፣ የኔ ልጅ እኔ ምን አውቃለሁ? አሁን እኮ ለራሴ መልስ አጣሁኝ። ባለፈው እንደዛ ሰላም መከራና ስቃይዋን ስታይ ማርታ በጣም ተናዳ ነበረ። ቆይች ልጅ ነፍሰ ጡር ናት፣ እንደዚህ ራሷን የሚያስታት ነገር ምንድን ነው ብላ ስትጠይቀኝ እኔም መልስ አጥቼ ዝም ብዬ ነበረ። ይሄ ደግሞ ልክ ያልሆነ ጥያቄ ነው እኮ ብሎ ሲለው፣ ወይኔ ጉዴ! በቃ እንደፈራሁት ይቺ የማትረባና አደገኛ ሴትዮ ሆን ብላ እውነቱን አፍርጠዋለች ማለት ነው። በጣም ነው የሚያሳፍረው። እኔ እኮ በተደጋጋሚ ይህን ነገር ለሰላም መናገር የለብኝም ነበረ ወይ? ሰላምን ቤት አከራይቼ ማውጣት ነበረብኝ። በጣም ነው የተሳሳትኩት። ይሄ ደግሞ ምንም ትክክል አይደለም እያለች ማሰብ እና ማሰላሰል ጀመረ ማለት ነው። አቶ ደረጀ ከሚባለው በላይ ልቡ ተሰብሯል። ከሚባለው በላይ በጣም አዝኖ ተናዷል። እንዲህ አይነት ጉድ እኮ እየተሰራ ያለው በጣም ነው የሚያናድደው የሚያቃጥለው አለና ራሱን ወጋ ብሎት፣ አሁን ያለ አማራጭ እውነተኛውን ስናገር ቀጥል ብዬ ማርታን የሆነ ነገር ማድረግ አለብኝ አለ። ማርታንም ደግሞ ደሬ ባለፈው ነገሮቹ ሲባባሱ እኔ የተሻለና ጥሩ ነገር ይመጣን ብዬ ነው ደግሞ እንደዛ ነገር አልቆሰቁስም ብዬ ነው። ቆይ ዳጣ ምን ሆና ነው ራሷን የሳተችው? ሰላምም አንዴ ሁለቴ ራሷን ስታ ሆስፒታል ነበረች። እየተፈጠረ ያለው እና እኔ የማላውቀው ሚስጥር አለ እንዴ ብላ ወይዘሮ ማርታ ስትጠይቀው፣ አረ በጭራሽ ማርቴ ከምንና ከምን ጋር ነው ያገናኘሽው? ማገናኘት ሳይሆን ጥያቄ ነው ብሎ አፋጠጣት። ሰላም ሰላም! ውድ የተከበራችሁ የሄለን ዩቲዩብ ተከታታዮች እጅግ በጣም ተወዳጅና በጉጉት ስንጠብቀው የነበረው የዳጣ ድራማ እንደቀጠለ ይገኛል። ቻናሉን ላይክ ሰብስክራይብ እያደረጋችሁ ለምታበረታቱኝ ከልብ አመሰግናለሁ። ዳጣ በመጨረሻ ከሰላም ጋር ፎቶ እየተነሳሱ እያለ እንዲሁም ሰላምዬ ከሆስፒታል ከመጣች ጀምሮ በሚገርም ሁኔታ በጣም ዳጣን የእናትነት ስሜት እየተሰማት
ዳጣ እስኪ ነይ ክችን የተጫወትን ምግብ ልስራልሽ አለቻት። ሰላምዬ ደግሞ ለዳጣ ምግብ ከሰራችላት በኋላ እየጠቀለለች እጀት እያጎረሰቻት ሳለ ወይኔ ጨረሰሽ እኮ አይጥ መስለሻል፣ ደግሞ ሰሞኑን ፊትሽ ቀንሷል፣ ምንድን ነው እያለች እየተንከባከበች ዳጣን ማብላት ጀመረች። ኧረ ሰላምዬ መስሎሽ እንጂ እኔ ያው ነኝ፣ አልከሳሁም፣ አልቀጠንኩም። ይልቁንስ ራስሽን ጠብቂ፣ ለራስሽ ብይ እያለች ብትላትም ሰላምዬ ግን በአንድ ጊዜ ልጅነቱን እጠግናለሁ ብላ እየሰራች ማበላላት ጀመረች ዳጣን። አብጌል ደግሞ የዳጣና የሰላም ግንኙነት እጅግ የጠበቀና አብሮነታቸው እየተለየ ስለሆነባት ቆይ ምንድን ነው እየተካሄደ ያለው? እነዚህ ሁለት ልጆች ሰሞኑን አቀራረባቸው የሚያስፈራ ነው። ሁኔታቸውን በጣም የሚገርም ነው። ለየት ብሎብኛል። ምንድን ነው እየሆነ ያለው? እኔማ ነቃ ብዬ ሁሉንም ማጣራት አለብኝ አለች። ከዛ የምታጣሪው ምን ይሆን ብላ ወይዘሮ ማርታ ከዛም እንግዲህ ዳጣ ለምንድን ነው የኔንና የሰላምዬን ነገር የምታጣሪው? እኛ በመዋደዳችን አንቺ ምንሽ ተነካ? ምን አስቀናሽ? አለቻት። ከዛ እንግዲህ አብዬ ደግሞ ያው በራሴ በእናቴ በአባቴ ቤት ለምንድን ነው እንደዚህ እየሆኑ ያሉት? እንግዲህ ሰላምን ብኮን የቤት ሰራተኛ ናት፣ ዳጣም ብኮን እንግዲህ ያው የጓደኛዬ ልጅ ናት ብሎ ነው ያመጣት። ለምንድን ነው እዚህ እንደ እናትና እንደ ልጅ እንደዚህ እየተዋደዱ ያሉት? ይህንን ሚስጥር ማኔ ማወቅ አለብኝ ብላ አብዬም እንግዲህ እየተመራመረች ትገኛለች ማለት ነው። እንግዲህ በጣም ቅናታም ናት ማለት ነው። ዳጣ ከሌለች ለእኛ ምግብ የማይሰጠን ለምንድን ነው? አንዲት የጎዳና ተራ ዱርዬ አልመጣችም ተብሎ ለምንድን ነው ለእኛ ምግብ የማይቀርብልን? ብላ አብዬን ለውሃ ሂጂና ምግብ አቅርቢልኝ በያት ብላ ስትል ያችን ሰራተኛ ስትል እሷ ሰራተኛ ናት እንዴ ብላ ስትል ውሃ ደግሞ ያው ሰራተኛ ናት እና ታዲያ እናታችን ያው ወይዘሮ ማርታ ነች። እሷ ታዲያ ሰራተኛ ናት ምን ልኮን ትችላለች? ብላ አበሸቃቅጣ የሰላምን ውሃን ሄዳ ምግብ እንድትጠይቅ ላከቻት ማለት ነው። ከዛ ይህ እኮ በጣም ብልግና ነው። እኛ ስለ ዳጣ ምን አገባን? እሷ ጎዳና ለጎዳና እየቀረች እንደሆነ ጦማችንን እኛ ማደር አለብን እንዴ ብላ ስትል ቀውጠው፣ ስም ያብዬል እስካሁን ድረስ ታግሼሻለሁ። ዳጣን እንደዚህ መናገር መብት የለሽም። አብራችሁ እንድትበሉና ስላሰብኩ እንጂ እኔ ሌላ ምንም ነገር አላሰብኩም። ከፈለግሽ ደግሞ የራስሽን ፈንታ ወስደሽ መብላት ትችያለሽ። እንዴ ሰላም፣ የዚህ የቤት ሰራተኛ መሆንሽን ረስተሽው ነው እንዴ? ምን ማለት ነው ታዲያ? ሰራተኛ በሆን ጎደሎ ምንድን ነው ብላ ስትላት፣ ጎደሎማ ልክ ያልሆነ ነገር እያደረግሽ ነዋ። እንደውም ይችን ዳጣን መግደል አለብኝ፣ አንገቷን ሲጣ አድርጌ ደፋታለሁ እያለች ስትሞክር ምንድን ነው ያልሽው? አለችና ሰላምዬ ስለተናደደ ይዛ በጥፊ ስትጠፈጥፋት፣ ከዛም የአብዬል ፊት እጅጉን በጣም ተቀያየረና ውሃና ናታን አብረው ቁጭ ብለው ምግብ እየጠበቁ ሳለ ውሃ እየመጣችና ናታን ሰላምዬ አብዬልን በጥፊ መታቻት ብላ ስትነግረው ናታንም አብዬልን ተከትሎ ወደ ውጭ ወጣ። ዳጣም እንግዲህ በጣም ተናደደችና እንዴ ሰላምዬ ምን ሆናለች? ሰሞኑን ባህሪዋ በጣም ተቀያይሯል። እንዴት ለምን ብላ አለችና ወደ ክችን ስትሄድ በጣም ደነገጠች። ናታንም ወደ አብዬል ተከትሎ ሄደ። ኤቢ እባክሽን ተረጋጊ፣ የተፈጠረውን ነገር ለመረጋጋት ሞክሪ እያለ ቢለምናትም በጭራሽ መረጋጋት አልፈለገችም። ሳትሰለጎረሰች ወደ ውጭ ወጣችና እናቷ ስትመጣ እንኳን ዘንቦብሽ እንደውም ጤዛነሽ የሚባል ነገር አለ እንኳን ይኸውን ብለዋት እንደውም እንዲሁናት የተፈጠረውንም ያልተፈጠረውን ለማርታ ስትነግራት ማርታ ደግሞ ቀወጠችው። ቆይ አንቺ ልጅ ምን አባቴ ሊሆንልሽ? አሁንማ አበዛሽው ማርታ።
ቆይ እናቴ እኮ ነሽ። እያንዳንዱ ነገር እንድትሰሚኝ ይፈልጋለሁ። እኔ ካሁን በኋላ እዚህ በላይ መሰቃየት የለብኝም። ማንም እየተነሳ በዘጋ ቤቴ ማንም እየተነሳ እኔን ሊመታኝ አይገባም። ለተራ ገረድ ብለሽ አንቺ እያገትሽ እኔ ለምን እመታለሁ? በእናት በአባቴ ቤት ብላ መፎከር ጀመረች። አብዬ ማለት ነው። እኔ ልጅሽ አይደለሁም እንዴ? ይህን ያክል መተውኝና ደብድበውኝ፣ አንቺ ግን ምንም ለነሱ ለእኔ ቦታ የለሽም እያለች እናቷን ከሚባለው በላይ አደነዘዘቻት። መጨረሻ ላይም ስሚ፣ አሁን አንቺ ይህን ስላልሽኝ አምኜ የምቀበል ደንዝ አይደለሁም። ቀጥ ለቀጥ ብለሽ ክፍሉን ለቀሽ ውጪ። እኔ ቀስ ብዬ ሰላምዬን ለምን እንደመታችሽና ይህን ሁሉ ዱላ ፊትሽ ላይ ለምን እንዴት እንዳሳረፈች እጠይቃታለሁ። ለምን ብትይ ሰላም ስለምትወድሽ ለአንቺ ስለምታስብልሽ ነው የመታችሽ። ሌላው ሰው እኮ ንክትም አያደርግሽም። አቢጌል አንቺ እንደሆንሽ ከቀን ወደ ቀን እየተቀያየርሽ እየባሰብሽ ነው የምትሄጂው። ብትመከሪም መቼም አይገባሽም። ሁልጊዜ ያው አድሮ ያው ጠባይሽ መቀያየር ነው ስራው አለቻት። ከዛም እንግዲህ እንደው ዛሬ አባዬን ፈርቼ ነው እንጂ ባልፈራ ኑሮ አናቷን ብዬ እደፋት ነበር ለማለት ፈልጋ ነው ነገሩና፣ እንዴት እንደዛ ልታደርጊ ትችያለሽ? አንቺ ቅሌታ! ምንም ቢሆን እኮ ሰላም አንቺን ለማሳደግ ዳይፈር በሙሉ ቀይራለች። ስለዚህ እንዴት እንደዚህ ትያለሽ? ይሄ ያልታሰበና አባትሽ ቢሰማ ይሄን ነገር ምን እንደሚያደርግሽ ታውቂያለሽ? በመናገር ነው ሰው ታላቁ እና ሊመታና ቀጥ ብሎ ሊያይ የሚችለው እያለች ተንጨረጨረች ማለት ነው። ሰላምዬም እንግዲህ ዳጣን ከበላችና ካጠጣች በኋላ ከናታን ጋር ፎቶቸው መነሳት ጀመሩ። ናታን ለዳጣና ለሰላም የሚያየው ስሜት፣ ናታን እንግዲህ ሰላምና ዳጣን ስሜታቸውን እያየ በጣም በአግራሞት ነበረ ሲመለከታቸው የነበረው። አቶ ደረጀና ማርታ ወደ መኝታ ቤታቸው ክፍል ገብተው አሁንም ማርታ እያሰበችና እያቀደች ያለችው ናታንና ኤቢ መቼ ይጣመራሉ? የናታን አባት መቼ ነው የምትጠይቀው? ይቺ ልጅ እኮ እስኪ ታግባና ትውጣና እኔም ሰላሜን ላገኝ ትዳር ስትይዝ ሁሉ ነገር ሊስተካከል ይችላል እኮ እኔም ሰላሜን አገኛለሁ፣ እባክህን ደርሽ በለኝ፣ እሷ እና እሱ በጣም ይዋደዳሉ ብላ ወይዘሮ ማርታም እንግዲህ ለአቶ ደረጀ እየነገረችው ነው። ግን እንግዲህ ዳጣና ናታን እየተዋደዱ አይደለም። እንግዲህ አብዬን ብቻ ናታንን የምትወደው። ናታን እንግዲህ የታወቀ ነው፣ አብዬን አይወድም፣ ዳጣን ነው የሚወደው። ግን እናትየዋ ለማጣመር ትፈልጋለች፣ ግን የሚሳካ አይመስለኝም ማለት ነው። ለማንኛውም አብራችሁን ስለነበራችሁ ከልብ አመሰግናለሁ። ሁላችሁም ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱ። ላይክ፣ ሼር፣ ሰብስክራይብ ማድረግ አይከፈልበትም። ውድና የተወደዳችሁ ውድ ቤተሰቦቼ አመሰግናለሁ። በጣም ደስ የሚል ጊዜ ነበረ። ባይ ባይ።